ጆንስም የመነን የኤርሚያስም በዚህ መነሳት የለበትም። ያዳናቸውን እግዚአብሔርን ያክብሩ። ግን ወንድሞች እናቶች ኢየሱስ ያድናል። አድኖንም ስላየን እያዳንም እያየን ስለሆነ አይለወጡም የተባሉ ሰዎች ሲለወጡ፣ አይነኩም የተባሉ ሰዎች ሲነኩ ማለት ነው። አንዳንድ ጊዜ እንታገሳለን። አንዳንድ ጊዜ እንደውም ባለመታገስ ራሱ እንትን ያልኩበት ጊዜ ይቆጨኛል። እግዚአብሔር ያድናል። ጌታ ያድናል። ዛሬ ተራ ቃል አይደለም የምናወራው ወንድሞች እናቶቼ፣ ተራ ቃል አይደለም የምናወራው። ጴንጤ ተራ ቃል፣ ጴንጤ ከኢየሱስ ውጪ ካወራ ተራ ቃል ነው የሚያወራው። ተራ ምንም የሰውን ሕይወት የማይለውጥ ማለት ነው። ጴንጤ ላይቭ ከፍቶ ስለ ኢየሱስ ክርስቶስ ሳያወራ ከወጣ ተራ ነገር ነው ማለት ነው። አዳኙ መመስከር አለበት ወይ ደግሞ እጃቸው ላይ ወርቅ ነው ብለው የያዙትን ወርቅ አለመሆኑን ልታሳያቸው ይገባል። ወርቅ ነው ብለው ያለውን ወርቅ አለመሆኑን፣ እውነት ነው ብለው ያሉትን እውነት አለመሆኑን ልናሳያቸው ይገባል። በእውቀት ተናገሩ። እኔ አሁን ትናንትናና ተተናችን ተናግሬ ልስጥለ ወንድሞች፣ ሶሪ ረጅም ሰዓት ስላወራ ትናንት ነው ይመስለኛል አንዳንድ ቪዲዮዎች ልጆች ሪካርድ አድርገው ልከውልኝ አይቼ ይኸውላችሁ ኢቭን በገድላት በድርሳናት ላይ ራሱ እንኳን እዚህ ስናሳያችሁ ወይ ስክሪንሾት አድርጋችሁ ያዙ ወይ ቪዲዮ ቅረጹት ወይ ደግሞ የምንናገረውን ምዕራፉን፣ ገጹን፣ መጽሐፉን፣ ስሙን እንኳን በትክክል ጻፉት። ትናንት አሁን አንድ ቪዲዮ ያየሁትኝ የሆነ ቦታ ላይ ገብቶ ጴንጤ ነው እና ማርያም ለምሳሌ ስሟን የሚጠራ ይድናል ብሎ ይናገራል እና ይሄ ትምህርት ትክክል አይደለም ይላል። መረጃውን አምጣ እንደዚህ ብሎ የሚል መረጃ ብሎ ይጠይቀዋል። ተረጋግቶ ነው የሚጠይቀው ኦርቶዶክሳዊ ማለት ነው። ምክንያቱም ልጁ መጽሐፉን እንደማያውቀው እርግጠኛ ሆኗል ከንግግሩ ሲነሳ እና ውዳሴ ማርያም ላይ ነው የሚለው አለ አይልም። ውዳሴ ማርያም ላይ ውዳሴ ማርያምና ታምረ ማርያም እንኳን ቢያንስ ለዩ። ይሄንን ሳታውቁ ሄደ ስለ ገድል እነሱ ቤት ገብተህ የምታነሳው አይደለም ብራዘር። እነሱ ቤት ከገባ ኢየሱስ ክርስቶስ ያድናል ብለህ ተናገሩ። እኛ እነሱ ቤት አትሂዱ ብለን አንላችሁ። የኦርቶዶክሳውያንን ቤት ስታገኙ ስክሮል አድርጋችሁ ለፉ ብለን አንልም። ኦኬ፣ ስለ ኢየሱስ ክርስቶስ ተናገር። አይ ስለ ገድሉ ስለ ድርሳኑ እናገራለሁ ብለህ ካልክ ግን ቢያንስ መጽሐፉ እንኳን ባይኖርህ እዚህ መጽሐፉን ገዝተነዋል። ገጽ ምዕራፍ ካሜራ ከፍቼ ሳሳይ ስክሪንሾት አድርገው ወይ ቪዲዮ ቅረጸው ሪካርድ አድርገው ከዛስ አምጣ ብሎ ሲል ቢያንስ ይኸው መጽሐፉ እጄ ላይ የለም ግን ይኸው ብለህ ካሜራውን እዛው ጋር ቪዲዮ ወይ ፎቶን ብታሳየው ምንም አይልም ምንም። እና ምን አለው ውዳሴ ማርያም ላይ ብሎ ሲል ውዳሴ ማርያም የትኛው ላይ አለው? የትኛው ላይ ማለት የሰኞ ወይ የማክሰኞ ወይ የረቡዕ የሐሙስ አያውቀውም ይሄ ጴንጤው። ስለዚህ እንደዚህ አይነት በጌታ የሆናችሁ ወንድሞችና እህቶች ተረጋጉ እሺ። እነሱ ቤት ሄዳችሁ ውዳሴ ማርያም ምናምን ነገር ብለህ ታምረ ማርያም ብለህ አትጥቀስ። ከጠቀስክም በትክክል መረጃ ያዝ። የሚያውቁ ሰዎች የተናገሩትን ወይ ሪከርድ ወይ ፎቶ ስክሪንሾት ያዝ፣ ወይ መጽሐፉ ካለ መጽሐፉን ያዝ። ትክክል መረጃ ሳይኖርህ ሄደህ እኛን የምታሰድበው እሺ። ኦኬ፣ እኔ አሁን ማንንም ሂዱ እንትን በሉ ምናምን ነገር ማንንም ልክ ያላቅም እና እነሱ ልከዋቸው ምናፍቃኑ ልከዋቸው ያለ መረጃ አያችሁ ውሸታቸውን። የለም እኮ ውዳሴ ማርያም ላይ ያለ ያኛው ማለት ነው። በኋላ ላይ አየህ ልጁ የልጁን አለማወቅ ተጠቅሞ የለም ብሎ ዛጋ ያለው ሊያጽናና ፈለገ። እኔ ጋር ግን ቢመጣ ወይ እኔ እዛ ቤት ብሄድ ምላሱ ነው የሚያለበው ያ ሰውዬ ማለት ነው። ምክንያቱስ በመረጃ እና ስትሰሙ በትክክል ስሙ። እዚህ ከሰማችሁ ወንድሞችና እህቶች የምትጽፉን ከሆነ በትክክል ጻፉ። ቤተሰቦች ውስጥ የንግግር የቤተሰብ ውይይት አሁን ፋሲካ መጣ አይደለ? አለ ፋሲካ ትገናኛላችሁ። ቤተሰብ ከቤተሰብ ይገናኛል።
እሺ የእናንተ ጉዳይ እኮ የእናንተ ጉድ እኮ አያልቅ ምናምን ነገር ብለው ወይ አንተ ወንጌል ትጀምራለህ ወይ ደግሞ እነሱ በነገር ይጀምሩሃል። ከዛ መጽሐፍቶቻቸው ላይ በራሳቸው መጽሐፍት የመጽሐፍ ቅዱስን አያምኑም አይደል? አሁን ኢየሱስ ክርስቶስ አማላጅ መሆኑን አናምንም ብለዋል። በመጽሐፍ ቅዱስ ውስጥ አናምንም ብለዋል። እኔ አሁን ከዚህ በኋላ ለኦርቶዶክስ መጽሐፍ ቅዱስ ገልጬ ኢየሱስ ያማልዳል ብዬ በፍጹም አላሳይም። በፍጹም ምክንያቱም ረጅም ዘመን ያው 10 ዓመት አለፈኝ ሶሻል ሚዲያ ላይ አሳይቻለሁ። ወገኖቼ፣ ወንድሞቼ፣ እህቶቼ በሙሉ እዚህ ያላችሁ የወንጌል አማኞች አሳይታችኋል። ታዲያ መጽሐፍ ቅዱስን አላሳይም ብለህ ምን ልታሳይ ነው ኤርሚያስ ብለህ ካልከኝ የራሳቸውን መጽሐፍ ነው የማሳየው። በቃ ጀምረናል። አሁን ከቅዳሴው ነው የማሳየህ። እዛ ራስ ወገብ ሲንቀጠቀጥ ቆመ የምታስቀድሰውን ቅዳሴው ላይ ኢየሱስ ያማልዳል ብሎ የሚለውን አውጥቼ አሳያለሁ። ከራስ መጽሐፍ ጋር አጣልሃለሁ ማለት ነው። አጣልሃለሁ ወይ ታምነዋለህ ወይ ታጣልሃለሁ። ከዛ ደግሞ እሱን ስናሳያቸው እናንተ ጽፋችሁት ነው ኤርሚያስ፣ እናንተ ጴንጤዎች የራሳችሁ የጻፋችሁት ቅዳሴ ነው ጴንጤ የሚያጽፈው ቅዳሴ ነው የምናጽፈው እኛ። አሳያለሁ። የቅዳሴው ሲያበቃ ደግሞ መጽሐፈ ሰዓታት ደግሞ መዝጬ እዚሁ ስራ ያለ ያወጣው ብቻ ማሳየት ነው። ቡናዬን እየጠጣው ፈንድሼን እየበላው ከወንድሞች ጋር ጸልዬ መጣን እናሳያለን ማለት ነው። ይሄው ኢየሱስ ያማልዳል ብሎ የሚለው ቅዱስ ጳውሎስ ብቻ አይደለም። የጳውሎስን አላምንም ብላችኋል። ዋናው ግን መታመን ያለበት የጳውሎስ ነው። የጳውሎስ አላምንም ብለህ ካልክ ይህንን የጻፈው ማን ነው? ድርሳነ ሰንበት ላይ ብለህ ድርሳነ ሰንበት አሳያለሁ። ከቅዳሴ ጀምርልሃለሁ፣ ሰዓታቱን እቀጥላለሁ፣ ድርሳነ ሰንበት አሳያለሁ። እሱን ስጨርስ ውዳሴ ማርያም አሳያለሁ። እሱን ስጨርስ መጽሐፈ ዚቅ አሳያለሁ። እሱን ስጨርስ ሃይማኖተ አበው አሳያለሁ። በግራ በቀኝ መውጫ ነው ማሳጣ። ከራሳችሁ መጽሐፍት ላይ እነዚህ የጠቀስኳቸው መጽሐፍቶችና ሌሎች በሙሉ ኢየሱስ ያማልዳል ይላሉ። ከዛ ምን ትላለህ? ቤት ገብተህ ምን ይሻለናል? ምን ይሻለናል ብለን እንተነመሳይ የሚሻልህ ለመጽሐፍ ቅዱስ እውነት እጅ መስጠት። መጽሐፍ ቅዱሳችሁንም ክዳችሁ እነዚህን መጽሐፍቶችንም ክደህ አንተ ኦርቶዶክስ አትሆንም ማለት ነው። ሐዋርያቱ እኮ ኢየሱስ ክርስቶስን ያማልዳል አዎ ብለውታል፣ እኛ ግን አንለውም ይላሉ። ማነህ አንተ ማትለው? ጳውሎስ ያላለውን ማትል ከሆነ አንተ ኦርቶዶክስ ሳትሆን ሌላ ስም ነው ሊሰጥ የሚገባ። ጳውሎስ ያላለውን ማይል ጴንጤ አንተ ጴንጤ ሳትሆን ሌላ ስም ነው ሊሰጥ የሚገባው። እዛው ሄዳ አላህ አክበር ብለህ ብትል ይሻላል። ካልሆነስ ጳውሎስ ያለውን ቀጥታ ትላታለህ። ቀጥታ እላታለሁ፣ ቀጥታ የተባለውን እናምናለን። እንደዛ ከሆንክ ክርስቲያን ትባላለህ ማለት ነው። ሐዋርያቱ ይሉታል፣ እኛ ግን አንለውም የሚባል ነገር የለም። ቅድም የተናገርኩት ማርያምን እኮ ሐዋርያቱም ታማልዳለች አላሏትም? አዎ አላሏትም። እሺ እኛ ግን እንላታለን። ሐዋርያቱ ያላሏትን ይላሉ፣ ሐዋርያቱ ያሉትን አይሉ። this is ኦርቶዶክስ። ኦርቶዶክስ ማለት ሐዋርያቱ ያላሉትን ይላሉ፣ ሐዋርያቱ ያልጻፉትን ያምናሉ። የማርያምን ምልጃ ሐዋርያቱ አልጻፉትም፣ ግን ያምናሉ የማርያምን ምልጃ። የሐዋርያት ምስክርነት የላቸውም፣ ቢሆንም ግን ያምናሉ። ሐዋርያቱ ማርያም ታማልዳለች አይሏትም። ሐዋርያቱ ባይሏትም ኦርቶዶክሳውያን ግን ይሏታል። ሐዋርያቱ ኢየሱስ ያማልዳል ብለው ጽፈዋል፣ አያምኑትም። ሐዋርያቱ እኮ ብለውታል፣ እኛ ግን አንለውም ይሉሃል። አጥንትን መቅኔ ውስጥ ጭምር ሳይቀር የሚገባን እውነት ነው የምንነግርህ። አሁን ጥያቄ ቢፈጥርብህ ነገ ሌሎች ያጭሉሃል አልኩ። እጅ አልሰጥ ብሎ የሚል ይመጡና ደግሞ እኛ በሐዋርያቱ ትምህርት የነበርን ስንወርድ ስንወራረድ የመጣን ምናምን ነገር ብሎ ይብለ ይላል። ያ በሐዋርያቱ ትምህርት ነው የምትኖረው። እንዴት አንድ ሰው የማርያምን አማላጅነት የሚያሳይ ይጠፋል? ከዚህ 50 ሚሊዮን ምናምን ነገር ህዝብ ውስጥ እንዴት አንድ መምህር ይጠፋል? ወንድሞችና እህቶች ኦርቶዶክስን ከስድብና ከውርደት ሊያድናት የሚችል እንዴት አንድ መምህር ይጠፋል? ወንድም ይኸው በዓለም አደባባይ ላይ እየተጠየቃችሁ ብሉይ ኪዳን ላይ የማይገናኝ ጥቅስ እስቲ ገለጡ ተባለ። ገለጡ ማርያምና ማልዳልሽ ብሎ የሚል ኢሳይያስ 60:14 ገለጠን የለም። ኢሳይያስ 1:9 ላይ ገለጡ ተባለ፣ ገለጥን የለም። ምን ይሻላል? አረ ቆይ ሕዝቅኤል 44 ገለጡ ተባለ፣ ገለጥን የለም። እግዚኦ ምሳሌ 31 ላይ መልካም ያደርጉ ብዙ ሴቶች አሉ፣ አንቺ ከሁሉ ትበልጫለሽ ብላ ሄድን፣ ገለጥን የለም። ባሏ ይላል ደግሞ እዛ ጋር ደግሞ ክፋቱ ደግሞ ባሏ ይላል።
ምን ይሻል? መዝሙር 44 በቅንፍ 45 ንግስቲቱ ወትቀውም ንግስት በየማንከ ብሎ ቢል አገላበጠን። የለም ምን ይሻላል? ቆይ ምንድነው? እንዴት ነው ቢደረግ? ራይ 12ማ በቃ የጴንጤን ወገብ የሚያጨድ ነው ብለዋሉን ፈለግን። የለም ራሳቸውን ማጡ እና እንዴት? ቆይ ምንድነው ታዲያ መደረግ ያለበት? ቆይ እስቲ እንፈልግ፣ ትንሽ ወደኋላ እንሄድና ተፈለገ መጽሐፍት ላይ ጠፋ እና ምን አንዱም እንደ ሰነፍ ጠንቋይ አንዱም ሊይዝላቸው አልቻለም። እንደ በለዓም እርግማን አንዱም ሊይዝላቸው። በለዓም ይራገማል ተራራ እየቀየረ አንዱም አልያዘለትም። እስራኤል ላይ ኦርቶዶክስ ጥቅስ ይመዛሉ። መዝሙር 45 ላለች የማርያምን አማላጅነት አልመሰክራለ። መዝሙር 45 ደግሞ ቅባቱ አንተና የመቅደስ ታቦት ነው ብሎ የሚለው ወትቀውም ንግሥት በየማንከ በአልባሰ ወርቅ ብለወለው እና ይሄ በአልባሰ ወርቅ ማለት እመቤታችን አንድም በእንትን ትመሰላለች። በምንም መስላት አምጣ ግን ማርያም ታማልዳለች ብሎ የሚል የለም። ምን ይሻላል ታዲያ? ቆይ እንዴት ነው የሚሻለው? ኢሳያስም ላይ ሞከርን፣ ያገኘኑን ወረወርን። ሕዝቅኤልም ደግሞ በር ብሎ አለ። ኤርሚያስ ክፋቱ ደግሞ ሌላው ጴንጤ ክፋቱ ደግሞ የምስራቁ በር ብለን ስንል የሰሜኑስ በር ብሎ ደግሞ አለን። የሰሜኑ በር ጆሮዋ ነው ወይ ደግሞ ብሎ እኛን አፋጠጠን። ደግሞ በሩ ደግሞ ደቡብ ምዕራብም ነው ይላል። ታዲያ ስለ ኢየሩሳሌም ካወራ ምንድነው የምስራቁ በር ኢየሩሳሌም ነው ብሎ የሚለው? እና እነኚህንስ በሮች ምን ብለን ልንልም? እንግዲህ መቼም የሰውነቷን ቀዳዳ እየፈለክ የሰሜኑ በር ጆሮዋ ነው፣ የምዕራቡ በር እንትኗ ነው አትልም። የምስራቁን ማህፀኗ ብለህ ምን ታደርገው? የሰሜኑን በርስ ሕዝቅኤል ወደ ምስራቁ በር ብቻ ሳይሆን ወደ ሰሜኑን በር አመጣኝ ይላል። አንድ የሆነ ፍሉድ ነገር ተብሎ እንዳይባል ደግሞ ተጽፏል መጽሐፉ። እና ምን ይሻለ? ምንም አልያዘላቸውም። በለዓም ይረግማል፣ አልሰራለትም። ኦርቶዶክስ ትጠቅሳለች የማርያምን ምልጃ ለማገናኘት። ማርያም በሌለችበት ዘመን የተናገሩ ነቢያት ስለ ኢየሩሳሌም ሁሉ የተናገሩትን ሁሉ ተሞከረ፣ አንዱም አልገጠም አለ። አንዱም አልይዛለ። ወረወሩ ወገኖቼ ወረወሩ፣ አንዱም አልይዛለ። ከዛ መጨረሻ ወደ ስድብ ገቡ። የምን ቄስ ቅኔው ሲያልቅበት ቀረርቶ ጨመረበት እንደሚል ወደ ስድብ ገቡ፣ ጥቅሱ ሲጠፋባቸው። ኦኬ የመጽሐፍ ቅዱሱ አንድም ሳይስ ሲቀር እኛ ደግሞ ወደ መጽሐፋቸው ጎራ አለን። ጌታ ኢየሱስ ብርክ ያርጋችሁ ወንድሞቼ ናቶቼ፣ በዓለም ዙሪያ ያላችሁ መጽሐፍ ግዙልኝ ብዬ ስጠይቃችሁ ከትርፋችሁ ሳይሆን ከጉድለታችሁ የእነሱን መጽሐፍቶች ገዛችሁልኝ። መጡላ ያው ቤቴን ሁሉ አጣበበዋል። ወንድሞቼ ናቶቼ ይኸው ገራጅ እስክቆልለው ድረስ። ገራጅ ውስጥ ማለት ስቶሬጅ ማለት ነው፣ የመኪና ገራጅ እንዳይመስል እና መመዝረጥ ሆና እና ስለ ማርያም ውዳሴ ይናገራል የተባለው ውዳሴ ማርያም ላይ ትርጓሜው ላይ ማርያም አታማልድም ብሎ የሚል ቃል ተጽፎ ሲገኝ እኔ በሆን ኦርቶዶክሳውያኑን እውነቴን ነው የምልሽ፣ ነጠላዬን አስቀምጬ ጴንጤ ወገን ካለኝ ተከትየው ነው የሚሄደው። እና በእርግጥ እናንተ ያላችሁት እስከዛሬ ድረስ ሰድበናችሁ ነበር። ይቅርታ እንግዲህ ያኔ ምድጃ ከብቤ ስትነግረኝ የሰደብኩን እና ያንተን ጌታ መቀበል እፈልጋለሁ ነው ማለት ያለብህ። በእርግጥ የማርያም ምን አማላጅነት ስላላገኘው አይደለም ወደ ጌታ የምትመጣው። ኢየሱስ ክርስቶስ ለህይወትህ እንደሚያስፈልግ ገብቶ እንጂ ካልመጣህ ደግሞ እዚህ መጥተህ እኛን አበሳ ስለምታስጠብሰን ማለት ነው። ገብቶ ግን ከመጣህ በኋላ ላይ ብቅ ብለህ እኔ የምልህ ያው ጌታን ተቀብዬ ነበር፣ ከዛ መሰረተ ክርስቶስ ቤተክርስቲያን ነበርክ፣ ተጠምቃል አልተጠመኩም፣ ያው ዝም ብዬ ሄድ ነበረ እና በጌታ ነኝ ትላለህ እንዴ ታዲያ አንተ? አው እያንዳንዳችሁን አውቃለሁ ምናምን ነገር እውነትህን ነው። 2 ወር እኮ ሳይቀመጡ ነው ጴንጤን እያንዳንዱን አውቃለሁ ብሎ የሚለው። ጴንጤነት ሚስጥር ነው አንልህም እኛ እንደው ኦርቶዶክስ ሚስጥር ነው ነገር ብላችሁ እንደምትሉት። ግን 3 ወር ቸርቹ ላይ 3 ወር ገና እኮ ደህንነት አልተማሩ፣ ክትትል ደቀ መዝሙር የአገልግሎት ትምህርት አልተማሩ፣ የውሃ ጥምቀት አልተጠመቁ። 3 ወር ያህል እንኳን እንደው በቅጡ እንኳን በየሳምንቱ እንኳን አልሄዱ እንትንትልና እዛ የአቦ ቤተክርስቲያን ክብረ በዓል በሚባልበት ሄድና ወደ ኦርቶዶክስ ተመለሰች
ፓስተር ነበረች ይልልሃል። የጴንጤዋ ዋነኛዋ ፓስተር ጌታን ተቀበል ማነው ኦርቶዶክስነትን ተቀበለች፣ ወደ እናት ቤተክርስቲያን ተመለሰች ይልሃል። ሴትየቱ እኮ ከፓስተር ጋር እንኳን ሰላም አልተባባለችም። ቸርች መጣ ምን ነበር የተማርሽው እኛ ጋር በነበርሽበት ጊዜ ስትላት፣ ያው በኢየሱስ ክርስቶስ ስም ነው አይደል የተጠመቅሽው ብለህ ስትላት፣ አዎ ትላለች። መሰረተ ክርስቶስ ቤተክርስቲያን በኢየሱስ ስም ነበር አይደል ያጠመቀችሽ ወይ ቃለ ሕይወት ወይ ሙሉ ወንጌል ብለህ ስትላት፣ አዎና ትላለች። ኤርሚያስ ምን ይላታል? ውሸታም ውሸታም። ለምን መሰረተ ክርስቶስም ሙሉ ወንጌልም የኛ የወንጌላውያን አማኞች በኢየሱስ ስም አናጠምቅ በአብና በወልድ በመንፈስ ቅዱስ ስም እንጂ። አሁን ትውልዱ እውነትን እየፈለገ ነው። እውነትንም እያወቀ ነው። እውነትን መናገር እንቀጥላለን። በተለይ አልኳችሁ ገድላት፣ ድርሳናት፣ ታምራት ላይ ስንናገር በጣም ብዙ ጴንጤዎች ተቆጥታችሁ እናስቆማችኋለን። አንተን አስቆምሃለሁ ብላችሁ ስትፎክሩ የነበራችሁ ጴንጤዎች እኔ ጋር መጥተህ ይቅርታ መጠየቅ አይጠበቅብህም። በጓዳህ ግን ትጸልይ ከሆነ በርከክ ብለህ ጌታን ነው ይቅርታ መጠየቅ ያለብህ። ምክንያቱስ እንኳን እንዳንተ አይነት አንድ ጎፈሪያም ሰውዬ አይደለም 40 ለምን አይሰበሰብም? አታስቆመኝም አልኩ። ምክንያቱስ የላከኝ እግዚአብሔር ነው። ኦኬ። ትውልድ የታሰረበትን ስርዓት ሲፈታ አትፍታ ብለህ እኮ እያልከኝ ነው። አትፍታ። ለምን ነው ገድላት ድርሳናቱን የምትፈታው አንተ ሰውዬ? ምን አገባ? እንደዚህ አይነት ወንጌላዊ አናቅም። ገድላት ድርሳናት ውስጥ ተደብቀህ ምናምን ነገር አላለኝም። ጴንጤ እውነትህን ነው። ልፍ ያፈለክ ከኔ ጋር መጽሐፍ ቅዱስ ላይ እስኪ እናያለን። ገድላት ድርሳናቱን ስትነካለ አሁን ደግሞ ልክ አብረው እንደሰሩ ይመስል ያው ማለት ቤተክርስቲያኒቱ ላይ ትልቅ ተጽዕኖ ፈጥረናል፣ ገድላት ድርሳናቱ ላይ ያለውን አውጥተናል ይላል። መቼ አወጣህ አንተ? መቼ አወጣህ? የምናወጣውን እኛ ነበር ስትሳደብ የነበረው። አብረው የማያበረታቱ እዚህ ወንድሞቼ እህቶች አሉ፣ ታብ ኮፒ ሊንክ ሼር ሲያደርጉ የነበሩ ማለት ነው። አሁን እዛ መነቃነቅ ሲጀምር ሊቃውንቱ ሊሰበሰቡ እኛንን ያጨስሙ ምናምን ነገር አላለም። አንድ ታምር ገልጦ አሳይቶ የማያውቅ ሰውዬ እኮ ማለት ነው። ስም ልጠራችል ነበረ ግን ሌላ ስራ አልሰጣቸውም። የድል አጥቢያ አርበኛ ይመስል ብቅ ያለ ማለት ነው። ቶ ክሬዲቱ የማንም አይደለም የእግዚአብሔር ነው። ወገኖች እዚህ እጃቸው እስኪዝል ድረስ ታብና ኮፒ ሊንክ ሼር ሲያደርጉ የነበሩ ክሬዲቱን መውሰድ ካለባቸው እነሱ ናቸው መውሰድ የለባቸው። ምክንያቱስ እዚህ እኔ እንኳን የምናገረውን ወደ ትውልድ ያደረሱት ወንድሞች የሚናገሩትን ወደ ትውልድ ያደረሳችሁት እናንተ ሼር ያደረጋችሁ ወንድሞች ናችሁ። አይ ለምን ትነኳቸዋላችሁ እያሉ ማለት ከአዲስ አበባ ሁሉ ደውለውልኝ አልኩ። የምታውቋቸው አገልጋዮች ስማቸውን ብጠራላችሁ ጌታ ኢየሱስ ምስክር ነው። በጠራቸው ሰዓት ይምጡ። ለምንድን ነው የነሱን መጽሐፍት የምትነግሩት የምትገልጡት? እኛ በአባቶቻችን ዘመን እንደዚህ አልነበረም። የጴንጤ ወጉ እንዲህ አልነበረም። ስርዓት ይዘህ ተቀመጥ አልኩህ። ስርዓት ይዘህ ተቀመጥ ብራዘር። ጴንጤውን ስለ ገድልና ስለ ድርሳን መናገር አለበት እንዴ? የለበትም። ቶ እሱን እኛ ላይ ለእኛ ቶ ከየት እንደመጣን የምናውቀው እኛ ነን። እስራት ነው የሚፈታው። ታውቃለህ? ገድልና ድርሳናት ታምራት የተባሉት ውሸት መሆናቸውን ሲያውቁ እስራታቸው ይፈታል። የእነሱን ውሸትነት ካረጋገጥንላቸው ምንድነው ያደረጉት? መጽሐፍ ቅዱስን ወደ ማንበብ ይመጣሉ ማለት ነው። ለዚህ እኮ ነው በዘመናችን መጽሐፍ ቅዱስ ብቻ አስብለናቸዋል። ቲክቶክ ላይ በመጽሐፍ ቅዱስ ብቻ አውሩን እያሉ ነው። አሁን ብዙ ዘመን እኛ በመጽሐፍ ቅዱስ አውሩን ብለን ስንላቸው እኛ እንደናንተ መናፍቃን አይደለንም፣ በገድላት በድርሳናቱም እና በትውፊቱም ሲሉ ነበር። ትውፊቱና ተናገር የለም ተከተቱ ጥግ ጥግ ያዙ። ሚካኤል መላእክትን የምጣሉ አላለንም።
ጎፈሬውን ጎፍሮ ወጥቶ ማለት ነው። ቸሬ የሚባለው ፓስተር ነኝ ባዩ ጎፈሬውን አበጥሮ ወጥቶልህ ይህን ያህል እመቤታችን ማርያምን የምጠሏት ጴንጤዎች ስርዓት ያዙ አለ። አፍን ዝጋና ቁጭ በል ብዬ ነገርኩታ። ምክንያቱስ ማን ነው ፓስተር ቸሬ የሆነ እንደሆነ እሱ ነው እንደ ጴንጤነትን ጠፍጥፎ የሰራ እገባለሁ ብለህ ካልክ መንገዱ ላይ እንወቅሃለን በወንጌል እውነት አልኩ። ጀርባ ጀርባ ነው የምንለው። ለምን አስራ ከእኔ ቀድመህ ለምን በሚኒሊክ ዘመን ለምን ጌታን አትቀበልም? መላእክትን የምጠሉ አላለንም? ምን ብለን ጴንጤ መላእክትን መጥላት? ለምንድን ነው ጴንጤዎች ግን መላእክትን የምጠሉት አላለንም? የትኛው ጴንጤ ነው መላእክትን የእግዚአብሔርን ቅዱሳን መላእክት እዚህ መካከል የሚጠላ? ምድረ ሁዳም ሁሉ ማለት ነው። የትኛው ጴንጤ ነው የሚጠላው? እኔ በዘመኔ አላየሁኝም። መላእክት አያድኑም? አዎ መላእክት አያማልዱም? አያማልዱም ባለ መጥላት ነው ጉዳይ ነው አልኩ። አያማልዱም። ያማልዳሉ ብለህ ካልክ ና ግባና ሜዳው ላይ አውራኝ ከኔ ጋር ማለት ነው። ኦኬ አጫልሽ አይደለ? አሁን አንቺን ከዚህ መንቀል ነው ያለብን። ኢየሱስ ጌታ ነው ብሎ የሚል ስም ይዛ አጫለች። ኦኬ እኔም ቤት ብሎክ የተደረገ ነበርሽ። አሁን አየውሽኝ ጫላለች ኢየሱስ ጌታ ነው ብላ ማለት ነው። ይኸውልሽ ፓስተር ቸሬ ባልሽ እንኳን ቢሆን አልኩሽ ማንም ይሁን ማንም ፓስተር ጻድቁ ተነስቶ ካውንስሉ ተነስተው ፓስተር ዳዊት በዩ ዮናታን በዩ ማንንም ጥሩ ኢቭን ፓስተር ተስፋዬ ጋቢሶ ተነስቶ አሁን እያገለገሉን ያለውን አገልግሎት እቃወማለሁ ብሎ ካለ አደብ ግዛ ይባላል። ለምን በለኝ ብራዘር፣ ሰምቼ አይቼ ነው የወጣሁትኝ። የትውልድ ስራ ሲፈታ የምትጮሁ እነሱ የሚይዙት የሚጨብጡት አጥተዋል። አንዱን አረምን ብለው ሲሉ ሌላኛው አለ። አንዱን አረምን ብለው ሲሉ ሌላኛው አለ። ቢቸግራቸው ሊቃውንት ይሰብሰቡ ብሎ አለ። እነሱ ባሉበት ላይ አንተ ግን አትንካ ብለህ ትላለህ። ሁ አዩ አንተ ማንህና ነው አልኩ። በጌታ ቀድማለሁ። ጉዳይ ነው ቀደመኝ አልኩ። ጉዳይ ነው እና ምን ይጠበስልህ? ገድል አትንካ ነው ብለህ የምትለው? ውሸት አይገለጥ ነው ብለህ የምትለው? እነ አርሴማ እነ በርሶማ እያሉ ከነሱ ጋር ቁጭ በሉ ነው የምትለው? ነው ወይ የምትለው? እና ከነሱ ጋር አብረህ ተሰለፍ። በወንጌሉ በትር እንወቅሃለን አልኩ። እውነቴን ነው የምልህ። በእግዚአብሔር ቃል እናደቅሃለን እንፈጭሃለን አልኩ። ምክንያቱስ እጅ ከተራራ ላይ ሳይነካው የወረደው ድንጋይ ናቡከደነጾር ያቆመውን ምስል አደቀቀው፣ ፈጨው። ያም ድንጋይ ታላቅ ተራራ ሆነ ይላል። በእግዚአብሔር እውቀት ላይ የተነሳ የሰው ሐሳብ ይፈርሳል፣ ይፈጫል፣ ይደቃል አልኩ። በምን? በቃሉ እውነት። ለሐሰት ምስክር ለመሆን ወገቡን ይዞ የሚውረገረግ ጴንጤ ካለ እውነቴን ብዬ የምልህ ያለ ርህራሄ አልኩ፣ ያለ ርህራሄ ተሰናከላለህ ምናምን ነገር ብዬ አልጠነቀቅልህም። አንተ እዚህ ትውልድ የሚድንበትን በማይመለከት አርፈ ሃሌሉያ አትልም እንደ ቸርች አርፈ መጽሐፍ ቅዱስ ለምንድነው ቲክቶክ የከፈትከው? ለምንድነው ቲክቶክ የከፈታችሁት? ማንደላከን ሳታውቁ የምንሰብከውን ወንጌል ለመቃወም ነው ቲክቶክ የከፈትከው? እንግዲህ አላርፍ ብለህ ካልክ ናግባበት፣ ሜዳው ላይ ናግባበት። እኔ እንደ ባለጌ አልሰድብህም። ናግባበት ታያለህ አልኩ። ይመታሃል እኮ አለው። ከኔ ጋር ያለው እግዚአብሔር ይመታሃል እኮ አለው። ያን አሜሲያስን ማለት ነው፣ የግብፁ ንጉሥ በማይመለከተው ጦርነት ገብቶ አስቆማለሁ ብሎ ማለት ነው። ኢዮስያስ ደገኛ ንጉሥ፣ በጣም የሚቆጨኝ አሁን አንዳንዶች ጴንጤዎች ልክ እንደ ኢዮስያስ በራው ይገቡላል። ኢዮስያስ የይሁዳው ንጉሥ፣ ያደገኛ ንጉሥ፣ እግዚአብሔር በዘመኑ ድል ሰጥቶት የግብፅ ንጉሥ ሺሻቅ በከርከሚሽ ላይ ከባቢሎናውያን ጋር ውጊያ ስላለው ለለፍ በመንገዱ ላይ አለው። ጥንታዊ መንገድ በዚህ በሜዲትራኒያን ባህር በጋዛ በኩል በቀርሜሎስ አድርጎ በሶሪያ በሊባኖስ የሚሄድ መንገድ አለ፣ ወደ ከርከሚሽ ለመሄድ ማለት ነው።
እና ከባቢሎናውያን ጦር ጋር ልዋጋ እግዚአብሔር ልኮኛል። ማን ነው ባዩ? የግብፅ ንጉሥ ሲሻቅ። ኢዮስያስ ምን አለ? በምድሬ ላይ አልታልፍም፣ እኔ ምንም ነገር አልነካም፣ ምድርን አንተን ለመውጋት አይደለም የወጣሁት። እምቢ ካልክ ግን አለው ግብፃዊው ሲሻቅ ማለት ነው። እምቢ ካልክ የእስራኤል አምላክ እግዚአብሔር ከፊቴ ወጥቷል፣ እመታሃለሁ አለው። እናስ አልሰማም። ማ? ኢዮስያስ እስራኤላዊው ኪዳን ያለው ሰውዬ። አሕዛብን እግዚአብሔር እንደሚያስነሳ ታውቃለህ ብራዘር? እንኳን ልጆቹን አሶርን እኮ ነው በእስራኤል ላይ ያስነሳባት። ባሪያዬ ብሎ እኮ የጠራው ናቡከደነጾርን ነው። እናስ በዚህ ሰዓት ኢዮስያስ አልሰማ ብሎ በማይመለከተው ጦርነት ዘው ብሎ ገባ። የግብፁን ንጉሥ ሲሻቅን ለማስቀረት መንገድ ላይ ለማቆየት። እግዚአብሔር ግን ባቢሎናውያንን በከርከሚሽ ላይ በግብፃውያን በሺሻቅ በፈርዖን ሺሻቅ በኩል ሊበቀል እግዚአብሔር ቀን ቀጥሮ የእግዚአብሔር የጦርነት ድግስ ነበረ እዛ የተዘጋጀው። ባቢሎን ጠግቦ ነበር። አየ ናቡከደነጾር ጠግቦ ነበር። እግዚአብሔር በግብፁ ንጉሥ ሊመታው ፈልጎ ነበር። የግብፅ ንጉሥ መንፈሱን ያነሳሳው እግዚአብሔር ነው። እና በመንገድ ላይ አሳልፈኝ፣ እኔ አንተን እየነካው አይደለም እግዚአብሔር ልኮኛል ብሎ አሉ። አታልፍም አላለው። አይ ከኔ ጋር ያለው እግዚአብሔር ይመታል፣ ዞር በል፣ እኔ ልነካ አይደለም። አታልፍም። ልክ እንዳሁን እንዳንዳንዱ ጴንጤ ማለት ነው። እናስ በቀስት ወቅቶ ጣለዋ። ደገኛው ንጉሥ ይሁዳ፣ የይሁዳ ንጉሥ ኢዮስያስ በማይመለከተው ሞት ሞተ። እና ትሞታለህ አልኩ ብራዘር። ወንጌል ነው የምንሰብከው። እኔን ስለነካህ አይደለም፣ ወንጌል ነው የምንሰብከው። ድርሳነ ሚካኤልንና ታምረ ማርያም ገድሉንና እንትኑን እስኪ ትነካለህ አላሉ። አባልነታቸው አንዳንዶቹ ሙሉ ወንጌል ናቸው። ይታይ የሙሉ ወንጌል አባል የሆነ ሰው፣ የሙሉ ወንጌል አገልጋይ ነኝ ብሎ የሚል ሰው፣ የቃለ ሕይወት አገልጋይ ነኝ ብሎ የሚል ሰው መጥቶ በጌታ የሆነ ወንድሙን እግዚአብሔር ወንጌል እንዲሰብክ ዘመኑን የጠራውን ሰውዬ ልጅነቴን የሰጠሁት ማለት ነው። አሁን ከእናንተ ጋር ምን ያለፋልፈኛል? ከልጆቼ ጋር ድምፃቸውን እየሰማችሁ ሰሜ ያልጠገብኳቸው ሕፃናት እኔ ላይ ባባ እያሉኝ ወደ መናፈሻ ወሰደን ብለው ሲሉኝ በጥሩ ሀገር ላይ ተቀምጬ ይዤ እኮ ልሄድ እችል ነበረ። እንዲሆኝ የማወራውን ወሬ አንተ ጠግበህ በማይመለከትህ ጦርነት ገብተህ እንደ ኢዮስያስ መንገድ ላይ ልቆም ነው። ይመታል እግዚአብሔር አልኩ። እውነቴን ብዬ የምልህ ቅዱስ እግዚአብሔር ምስክር ነው። ይመታል፣ ልዑሉ ይመታል። ወይ ደግሞ በሌሎች መተው በሚጥሉ ደግሞ እግዚአብሔር አሳልፎ ይሰጣል። ከዛ ምን ትሆናለህ? እዚህ ሶሻል ሚዲያ ላይ የማትሰማ የማትደመጥ ዝምባም ሆነ ትቀራለህ ማለት ነው። ቤት ትከፍታለህ፣ ታወራለህ፣ እንጨት የሚል ነገር የምታወራው በእግዚአብሔር ሕዝብ ፊት ሞገስ ታጣለህ ማለት ነው። ድሮስ የወንጌል እውነት ተቃወመህ ማን ስለምን እንደሚያወራው እልህ እኮ አይደለም የተጋባኑ ብራዘር። እኔ ኦርቶዶክስን እኮ እልህ አይደለም የተጋባሁት። ምን እልህ ያጋባኛል ብራዘር? ትልቅ ቤተክርስቲያን፣ ግዙፍ ቤተክርስቲያን፣ እኔ በግል ምንም የበደለች ነገር የለም። ግን የእግዚአብሔርን ሕዝብ ይዛለች። በተረታፍነው ይዘዋቸዋል። ለመትከል መነቀልና መፍረስ ያለበት ነገር መፍረስ አለበት። ኦኬ ለመትከል ትነቅልና ታፈርስ ትገለብጥ ዘንድ አደል የተባለው ስሙን ያስኩት ነቢይ። አዎ እና ሲፈርስ አንተ ገነባለው ብለህ ካልክ አብረን እናፈርሳለን አልኩ። በእግዚአብሔር ቃል እውነት አብረን ነው የምናፈርስህ። እናፈርሳለን፣ መድኃኔዓለም መልሶ ይሰራል ማለት ነው። በቃሉ አራራለን። አንተም ብሎ የታምረ ማርያም ተሟጋች አባልነቱ ሙሉ ወንጌል፣ አባልነቱ ቃለ ሕይወት፣ አባልነቱ መሰረተ ክርስቶስ ቸርች ነኝ ይላል። እኔ ታምረ ማርያም ላይ ምንም ስህተት አላየውም። እውነትህን ነው። እኔ ፊት ቀርበህ እነሱ አልቀርብ ብለዋል አይደል? እኔ ፊት ቀርበህ አረፋ ደፍቀህ ነው የምትወጣው አልኩ። አረፋ እስክትደፍቅ ድረስ ያለ ርኅራሄ በግራና በቀኝ መውጫ መግቢያ ሳጥቼ ስሞግትህ ለእሱ መልስ ታመጣለህ ማለት ነው። ከዚያ ወይ ያኔ ተሳድበህ ወይ ተራግመህ ትወጣለህ፣ ወይ አረፋ ደፍቀህ ትወጣለህ ማለት ነው። በማይመለከትህ ሸዴ ደብተራ ለጻፈው መጽሐፍ አንተ ተሟጋች ስትሆን እነሱ ያፈሩበትን እነሱ ለመነጋገር እንኳን ያፈሩበትን መጽሐፍ
አንተ ሲትነካታለህ። እስኪ እንግዲህ እናያለን። አንድ እኮ ቢጠይቁት ሁለት የማይመልስ ሰውዬ እኮ ነው ወንድሞች እናቶች። ለመስራትና ለመትከል ብራዘር መነቀል ያለበት ይነቀላል፣ መፍረስ ያለበት ይፈርሳል፣ መጥፋት ያለበት ይጠፋል፣ መገለበጥ ያለበት ይገለበጣል። እግዚአብሔር ስራው ነው። ሰው ጴንጤ ይሁን የካቶሊክ የአይሁድ ይሁን የኦርቶዶክስ መፍረስ ያለበት ይፈርሳል። አረ ኤርሚ አንዳንድ ጊዜ አይሁዳ ለምትናገረው ነገር ጥንቃቄ አድርግ ምናምን ነገር ብሎ የምን ጥንቃቄ ማድረግ ነው ብራዘር? የምን ጥንቃቄ ማድረግ ነው? የምን ጥንቃቄ ማድረግ ነው? ሰው እንዲድን እንጠነቀቃለን እንጂ አይሁድ የሰሩት ተረት ከታናክ ወጥቶ የሚሰብኩት ነገር ካለ ታናኩ ምን ይላል እንለዋለን ማለት ነው። ምን ይላል ይባላል። እንዴት እንደምወድ ያውቃሉ። በእንባ ነው የምንነግራቸው። እግዚአብሔር በስራ ላይ ነው። ጌታ በስራ ላይ ነው። እግዚአብሔር ሲሰራ ደግሞ በዚህ ዘመን አንቺና አንተን እኔን ይዞ ነው እየሰራ ያለው። ሌሎችንም ወንድሞቻችንና እህቶቻችንን በምድር ዙሪያ በመጽሐፍ በስብከት የሚሰብኩ እንደዚህ ደግሞ ሶሻል ሚዲያ አሁን ደግሞ ድሉን አግኝተን እንደዚህ ደግሞ ገብተው የሚነጋገሩ ከኛ ይልቅ የተሻለ ሊናገሩ የሚችሉ ሰዎች በቃ ማንነታቸው እንኳን እንዳይታወቅ አካውንት ከፍተው ቲክቶክ አንዳንዶቹ በብዕር ስማቸው ገብተው እዚህ ያዩናል። አገልጋዮች ናቸው እኮ እነሱ ገብተው ቢናገሩ ወንድሞና እህቴ እግዚአብሔር በእኛ ከሚሰራው በላይ በእነሱ የሚሰራው በጣም ይበዛ ጸጋ ውስጣቸው ያስቀምጡ ሰዎች ፈሪዎች ተቀምጠውላል። እኔ በብሔራዊ ውትድርና በደርግ ዘመን የ15 ዓመት ልጅ ነበርኩኝ። ደርግ ባይወድቅ ኖሮ የመጨረሻ ሊይዙን ሲሉ ነው መንግስቱ ኃይለማርያም እንትን ያለው እና ብሔራዊ ውትድርና ተብሎ በሚባልበት ሰዓት ላይ በጣም ብዙ ወንዶች ሄደው እናታቸው ቀሚስ ስር፣ ጎተራ ስር፣ ድብኝት ስር ይደበቁ ነበር። አሁን ብዙ ፓስተሮች፣ ብዙ አገልጋዮች ጸጋ ያለባቸው ቲክቶክ ውስጥ ተደብቀውላል በብዕር ስም አሉ። እዚህ ውስጥ አሁን አሉ። እነሱ ገብተው ቢያወሩ ወንድሞች እናቶቼ እኔም ሁሉ ጭምር በእንባ ልሰማቸው የምችል ትልልቅ ጸጋ ያላቸው ሰዎች ጮላዱ አቀምለ እኔ መነካካት አልፈልግም፣ እንደዚህ አይደለም አገልግሎት መነካካት አልፈልግም ይላል። መነካካት አልፈልግም። አይ ብዙ ሰውን የሚሳደበው እንደዚህ እንትን እያለ ምናምን ነገር ይላል። ከዛ እሁድ ደግሞ ይሄን ሰውዬ መድረክ ስትሰጠው ወገኖቼ ወደ ሞት የሚሄዱትን ታደጉ ብሏል። መረቦቻቸውን ወደ ጥልቁ ነበር የጣሉት። መረቦቻችን ወደ ጥልቁ ልንጥል ይገባል። ወፈር ያለ አሜን በል ይላል። ግብዝ ፓስተር፣ ግብዝ ወንጌላዊ፣ አንተ እኮ ተደብቀህ እኮ ነው የምትሰማኝ። ወንድምህን እዚህ የምሰብከውን ወንድሞች እዚህ የሚሰብኩትን ተደብቀህ ነው የምሰማን በብዕር ስም። እልፍ በሉ የሚል ስብከት ትሰብክልሃል። እናንተ እግዚአብሔርን ቃል የምትሸከሙ እልፍ በሉ። ከዛ የመስፍንን ክፈተው ይላል። መስፍን ካለ አለ፣ ከሌለ የመስፍኔን እልፍ እያልኩኝ ልሄድ እንጂ ወዴት? የት ነው እልፍ የምትለው? ምን ለማድረግ ነው እልፍ የምትለው? ይከፈታል ደጅ በለው ይላል በኪቦርድ እና ወገኖቼ መረባችሁን ወደ ጥልቁ ጣሉ ይላል። እሱ አይጥልም። ፓስተር አስጣለው ለምትለው ይሄ ግብዝ ፓስተር አንተ ለምን አጥልም? አጣጣል ለምን አታሳየንም? ለመንመኑ አጣጣል ለምን አታሳየውም? ጥልቁ እኮ ይኸው እዚህ አየህ፣ ጥልቁ እዚህ ነው። ሶሻል ሚዲያ ላይ እዚህ አለ። አሁን እዚህ እስካለ 460 ሰው ውስጥ አይሁድ አለ። ወንድሞቼ አይሁዳውያን አሉ እዚህ፣ በጣም ብዙ አይሁዳውያን ኢየሱስ ክርስቶስን የማያምኑ ግን ይሰማሉ። አይሁዳውያን አሉ፣ ኦርቶዶክሳውያን አሉ፣ እስላሞች አሉ፣ ጆቫ አለ፣ ኦንጂሰስ አለ፣ ሙስሊም አለ፣ ኦርቶዶክስ አለ፣ ካቶሊክ አለ።
እልፍ እያልኩኝ ልሄድ እንጂ ልክ ነው መዝሙሩ። እና እዛው ትራሱ ላይ በግራና በቀኝ እየተገላበጠ ያያል። ጨዋ ሆኖ ያይልሻል። ጨዋ ሆኖ ያይልሻል፣ ይሰማል። ከዛ ደግሞ አለማረፋቸው ደግሞ አንዳንዶቹ የሰማዋቸው ሶሻል ሚዲያ ላይ ወንጌል እንሰብካለን እያሉ የሚወጡ ሰዎች የሰው መጽሐፍ እየጎረጎሩ አገሪቱ በሰላም እንዳትኖር አላሉም። መቼም መድኃኔዓለም ሰላምን ያሳጣህ ብዬ አልልህም። አንተ ማታፍር ማፈሪያ ፓስተር፣ ማፈሪያ ወንጌላዊ፣ ማፈሪያ ነብይ። ኦኬ፣ ኢየሱስ እኮ እንደዚህ ነው እኮ ያደረገው። ከሰማያት መጣና ያደረገው የአይሁድን የተረት መጽሐፍት የሰው ስርዓት የሆነ ትምህርት ያለው ማለት ነው። ማድጋ ስለማጠብ፣ ወጪቱን ስለማጠብ፣ ይሄ የማ ትምህርት ነው? የሰው ስርዓት ትምህርት። የሰው ስርዓት የሆነ ትምህርት የሰው ተቃሉ የወጣ ትምህርት ማለት ነው። አልተቃወመውም። ኢየሱስ ተቃውሞታል። አንቆለጳጰሰው? አላንቆለጳጰሰውም። ስለዚህ መረቡን ወደ ጥልቁ ጣሉ ብሎ ህዝቡ ላይ አትጩህበት። ውሉድ ማይክራፎን ሲሰጥ የትኛውም ቸርች ውስጥ ነው ወንድሜ፣ አማኑኤሉን ሙሉ ወንጌል ዋቴቨር፣ የትኛውም ቸርች ውስጥ እሑድ ማይክ ሲሰጥ አትጩህብን። እዛ ቸርች ላይ ወፈር ባለ ቀጠን ባለ እያልክ ማለት ነው። ወደ መርከብ መረቡን ወደ ጥልቆች ወደ ባህሩ ጥልቅ ጣሉት። የባህሩ ጥልቅ እኮ ዓለም ነው ማለት መረቡ ምንድን ነው? የክርስቶስ ኢየሱስ የወንጌል የፍቅር ወንጌል ማለት ነው። እና ናና ጣለው እንጂ አጣጣል አሳየና ለህዝቡ አሳይ። አንተ እኮ ካፌ ላይ ቁጭ ብለህ እስር ላለ አንድ የሌላ እምነት ተከታይ ጌታን ስለ ጌታ አትናገርም፣ አትመሰክርም። ምክንያቱም የተጠራሁት እኔ ለመጋቢነት ነው ብለህ ትላለህ። የማን ጎፈሬ ልታበጠር ነው? የኢየሱስ ክርስቶስን የማዳን ወንጌል የማይናገር ፓስተር፣ የኢየሱስ ክርስቶስን የማዳን ወንጌል የማይሰብክ ነቢይ፣ የማይሰብክ ሐዋርያ፣ የማይሰብክ ወንጌላዊ፣ የማይሰብክ ዘማሪ፣ እሱ ሌላ ነው። ሌላ አልኩ። ሌላ ክፉ ነገር መናገር አልፈልግም። ሌላ ነው። ይሄ አውደልዳይ የሆነ ማለት ነው። ሌላ ነው። ምን ነው እንትን ኪቦርዱ እስኪነካካልህ ድረስ ነው እንደኛን የማታውቀውን ከመዝሙር መጽሐፍት ላይ አንድ አጭር ጥቅስ ምታነብልን ዘማሪው የሆንከው ወጥተህ ለምን አትናገርም? ዘማሪዎቻችን አሁን የት አሉ? ከዳጊ ውጭ አሁን የት አሉ? ወንድሞች እናቶች የት አሉ? ቲክቶክ ላይ የላቸውም? ቲክቶክ አላቸው። አያዩንም? እዚህ ያዩናል። እውነቴን ነው ብዬ ያዩናል። በውስጥ ሁሉ የደወላችሁልኝ ታያላችሁ። ምን እንደምታደርገው ምን ይሰማሃል? እዚህ ዘማሪ ዳጊ ሚስቱንም ልጆቹንም እያጨዱ ሲሳደቡ ለምን የሚሰደበው? አርፎ እኮ መቀመጥ ይችላል። ጥሩ ቤት አለው፣ ጥሩ ሚስት አለችው፣ እየጠጣ ከፈለገ በጆግ ከፈለገ በጀሪካ ይዞ መዞር ይችላል። ላለመሰደብ በቃ ዝም ጭጭ። እዚህ ለምን የሚሰደበው? በምን ምክንያት ነው የሚነቀፈው ብለህ ካልክ ስለ ኢየሱስ ክርስቶስ ወንጌል ሰዎች እንዲድኑ የታሰሩበት እስራት ምን ያህል ጠንካራ መሆኑን ተናግሮን ወደ ጌታ ነው። ከነዚህ ተረቶች ተፋቱ ነው፣ አይጠቅሙም ነው። ከልጇ ጎን በፈሰሰው ደሟ እኛን ንጹሐን ታደርገናለች ብሎ የሚል መጽሐፍን የሚያምን ትውልድ አይ ቀራንዮ ላይ የፈሰሰው የማርያም ደም ሳይሆን የኢየሱስ ደም ነው እያለ ነው ዳጊ ከኛ ጋር። ሌላው ዘማሪ ያ መድረክ ሲሰጣው በቃ እንደ ጻሊ ጡጦ ይመስል እንትን ማይክ ይይዛል እና ከመዝሙር አንዲት አጭር ጥቅስ እንትኑ የሰጠውን እስኪያቀናጅለት ድረስ
ጂ ላይ ያዝልኝ ወይ ኤ ላይ ያዝልኝ ብሎ ይላል። እሱን እስኪይዝለት ድረስ አቅ ጌታ ይመስገን ዛሬ እንግዲህ እግዚአብሔር ከፍ ከፍ ያደርገናል ምናምን ነገር ብሎ ይላል። በል እሱንም ችግር የለውም። ግን አንተ ከሱ ውጭ አታወራም እንዴ? ወጣ አትናገርም እንዴ? ወንድሜ የግድ ቲክቶክ ላይ ወጣ ባትናገርም እንኳን ጠፉ አልኩ። የተወሰኑት ሞክረው ነበረ ጠፉ። ምን እንዳጠፋቸው ባላቅም ጠፉ። ነገሩ ማነው ቤኪ ነበረ ትንሽ ብቅ ያለው የነበረው ዘማሪ በረከት ተስፋዬ ጠፋ። ሌላውስ ጥግ ጥጉዞ እና ቲክቶካቸውን በሙሉ ያቸው ጥሩ ሞዴሊስት ነው የሚመስሉት። ፎቶቸውን እየለጠፉ አንዴ አውራጣታቸውን አገጫቸው ላይ አርገውት፣ አንዴ አፍንጫቸው ላይ አርገውት ፎቶ ይነሳሉ። አንዴ ጆሮአቸውን በአውራጣታቸው ደግፈው ፎቶ ይነሳሉ። እንደዚህ ብቻ ሶሻል ሚዲያውን የሚጠቀሙት ለፎቶ ልጠፋ ብቻ፣ ለፎቶ ልጠፋ ብቻ። አናደድኩህ፣ ተናደድ ብራዘር። ያንተን ፎቶ ልታሳይ ነው ወይስ ክርስቶስን ልታሳይ ነበር የተጠራው አገልጋይ የሆንከው? ዘማሪ እኮ ማለት አገልጋይ እኮ ማለት ነው ብራዘር። ግቡና ቲክቶካቸውን ይዩት። የለበሱትን ሱት፣ ከውጭ የተላከላቸውን ጫማ፣ ያደረጉትን ቀሚስ ሴቶች እንኳን ብዙ አናይም። እህቶቻችን እንኳን ብዙ አናይም። በእውነት ጌታ ይባርካቸው። ወንዶቹን ግን እንዴት እንደሚያደርጋቸው የለበሱትን ጥቅስ እንኳን እኮ አይለጥፉም። ታውቃለህ? ቶ ቲክቶክን ጥቅስ ዮሐንስ 3:16 አይለጥፉት በፔጃቸው ላይ። ከለጠፉም የሆነ ሀገር ሲጠሩ ኤርፖርት ላይ ሲደርሱ የሆነን ሰውዬ ከኋላ ቀረጸን ብለው ፎቶ ተነስተው እሱን ነው የሚለጥፉት። ክፋት ባልነበረው እሱን መለጠፍ ችግር የለውም። የሄዱበትን ሀገር ታዲያ ላይ ለጥፉ ነው እንዴ? ይለጥፉ። ግን አንተ ለምን ኢየሱስን አታሳይም? አንተ የክርስቶስ አገልጋይ አይደል እንዴ? ሶሻል ሚዲያው ላይ እኮ ስንት ሰው ነው የሚያየው? የዘማሪ እንትና ብዙ ዘማሪዎቻችን ስለሚታወቁ የዘማሪ እንትና እንደው ብለው እኮ ያያሉ። ኦርቶዶክሶች እኮ ገብተው ያያሉ። ብራዘር ሙስሊሙ ያያል። ገብታችሁ አይታችኋቸዋል? ኮሜንት ዘማሪያን ኮሜንት። እኔ የኦርቶዶክስ እምነት ተከታይ ነኝ፣ ግን ያንተን መዝሙር ከሰማሁበት ጊዜ ጀምሮ ይዱታል። አስፋውን ሊሊዬ ስትለጥፍ የሊሊን ከልጅነት የጀምሮን የሰማሁትኝ በመዝሙርሽ በጣም ነው የምባረከው። የዳጊን ልክ እንደዛው፣ የኤፍሬም ልክ እንደዛው ሁሉ አይታችኋል። ኮሜንት ላይ ግቡና ይው ብዙ እኮ አይደለም ወንድሜ፣ ቢያንስ እንኳን ተውሽ። ወጥቶ እዚህ ጋር አጭር ቃል ለመዘመር ስትሄድ ጉባኤ ላይ እዛ ቆሞ የእግዚአብሔርን ቃል ያካፈለው የእግዚአብሔር ሰው ያካፈለውን የተረዳውን የተማርከውን ወይ ደግሞ በባይብል ስተዲ ምናልባት ታጠኑ ከሆነ ካጠናችሁት ላይ በሳምንቱ ካነበብከው ወይ ከተማርከው ላይ አንዲት እኮ አጭር ጥቅስ አጭር ቃል 2 ደቂቃ የሞላች እሷን ሪከርድ አድርጋችሁ ፖስት ብታደርጉት ስንት ትውልድ እንደሚሰማው ታውቃላችሁ? ዘማሪ እንትና ለጥፏል ብለው ገብተው ያሉ ማለት ነው። ወይ ደግሞ ካልሆነ ደግሞ ልክ እንደ ዳጊሻ መታችሁ ከኛ ጋር ብታገልግሉ፣ የግድ መታችሁ አገልግሉ ማለት ነው። ራስን ችላ አገልግል። የግድ እኛ ጋር እንደትመጡ አይደል፣ ራሳችሁን ችላችሁ። ይሄ የሚዲያ ዘመን ለኛ ለወንጌል አማኞች እንደሚገባ እንደውም አልተጠቀምንበትም። ወንድሞች እናቶች፣ እነሱ በጣም ዶሚኔት አድርገውናል ብለው ይላሉ። ኦርቶዶክሳውያኑ ጴንጤው እኮ በጣም ተደራጅቶ ነው የሚሰራው ብሎ አለ ባለፈው ልደተ ቃል። እኛ ግን ወንድሜና እህቴ ካሉን አገልጋዮች አኳያ ስታይ እኔ እጠብቅ ነበር ወንድሞች እናቶች፣ ቪዲዮ ራሱ ፖስት በማድረግ የት አሉ? የግድ ገድላት ድርሳናቱ ላይ መናገር የለባቸውም ስለ ኢየሱስ ክርስቶስ ማዳን። በጉባኤ ላይ መጥተው የሚሰብኩንን ስብከት አጠር አድርገው ሰብሰብ አድርገው ዋና ዋናውን ፍሬዋ ነገር በ3 ደቂቃ ውስጥ ሰርተው ፖስት ቢያደርጉት፣ የአንዳንዶቹ እኮ አንሰማቸውም የሉ። ዩቲዩብ ላይ ፈልገን ሰርች አድርገን ወይ ኢትዮጵያ ልከን ሲዲ ምናምን ነገር ካለ እንደዛም ታገኛቸው።
ወንድሞችና እህቶች ሁሉን ኤርሚያስ አይሰራውም። ሁሉን ዘማሪ ዳጊ አይሰራም። ሁሉም ሊያ ወይ ጆ ወይ ማንመነን አትሰራውም። ሁሉም ፓስተሮቹ አይሰሩም። ሁሉም ነቢያቱም አይሰሩም። ሁሉም ወንጌላውያኑ አይሰሩም። ግን እግዚአብሔር በሰጠን ዘመን ይሄ ዘመን እንደውም ትውልዱ እኮ በሙሉ እኮ አፍጥጦ ወጥቶልሃል እኮ ሶሻል ሚዲያ ላይ እኮ ወጥቷል። ሽማግሌው፣ አሮጊቱ፣ ኦርቶዶክሱ ማን የሰው ዘር በሙሉ ሶሻል ሚዲያ ላይ ነው ያለው። የሰው ዘር በሙሉ ቲክቶክ ላይ እኮ ነው ያለው። ወንድሜ አሁን 453 ሰው ይሰማል አይደል? እዚህ ውስጥ ያልገቡ ከውጭ ቢያንስ በትንሹ ከ100 ሰው በላይ አይጠፋም። በውጭ ሆኖ የሚያየን ቢያንስ በትንሹ እኮ ነው የምልህ። አይገቡም። እዚህ ውስጥ ከውጭ ሆነው ይሰማሉ። ከውጭ ሆነ እዚህ ውስጥ ሳትገባ መስማት ትችላለህ። ከገቡ አይ ፓስተር እንትና ገብቷል የሱ ነው ምናምን ነገር ብለህ አንዳንዴ ወይ በስማቸው ያወጡት ፕሮፋይላቸው እንዳይተባ ያው ዘማሪ እንትና ነው ብለህ እንዳትል ማለት ነው። ከውጭ ሆኖ ይሰማል። አይገባም። ኮሜንት አይጽፍም። አሜን አይልም። ጌታም ይድፋ ጌታም ይባርክም አይልም። ኢየሱስ ያድናል። የዛሬ 10 ዓመት ሶሻል ሚዲያ ስጀምር አንተ በቃ ዝም ብለህ ተግለበለብክ በቃ የገለባ ሰዓት አሉኝ ጴንጤዎቹ ማለት ነው። ከአሜሪካ ሀገር ደውለው እንደ ገለባ ሰዓት እንድትትትትትት አልክ። እስኪ ረጋ በል። ምን ነው ትናንትና ነው እንደ ጌታ ነው የተቀበለው አሉኝ። አዎ ትናንትና ነው እህትዬ። ፍሬሽ ነህ እንዴ በጌታ አሉኝ። አዎ ፍሬሽ ያልሻገጥኩ ያልበሰበስኩ ያልገማው ያልተገማማው ማለት ነው። ፍሬሽ እና በቃ አትግለብለብብን አቦ አሉኝ ጴንጤዎች ደውለው ማለት ነው ከዓለም ዙሪያ። ይኸው እየተግለበለብኩልሽ ድፍን 10 ዓመት ሶሻል ሚዲያ ላይ ኢየሱስ ስንቱን አዳነው፣ ስንቱን የሚያድነዋል። ዛሬ ወንድሞች እህቶች አብረው የሚያገለግሉ ተገናኘን እንደዚህ ማለት ነው። ለእግዚአብሔር ክብር ይሁንለት፣ ለጌታ ክብር ይሁንለት። ወንድሞቼ እናቶቼ ለጌታ ክብር ይሁንለት። እርግጥ ማለት ነው ክርስትና ይላል። እርግጥ ማለት በቃ እርግጥ ስትል ብዙም አታወራም ማለት ስለ ኢየሱስ ማለት ነው። የዘንድሮ ክርስትና ብስል ያለ ክርስትና ነው ይሉና እና ሰውዬው ብስል አለ ብሎ ያሉ ሰውዬ ስለ ኢየሱስ ምንም አያወራም። ምንም ኢየሱስ ጌታ ነው ብለህ ስትልም አሜን አይልም። እና ብስል አይደለም ያለው እህትዬ፣ ጥንዝት ያለ ነው የጠነዛ ማለት ነው። ቸርች ውስጥ ቁጭ ብሎ ኢየሱስ ጌታ ነው ተብሎ ሲባልም አሜን አይልም። ኢየሱስ ጌታም ነው ብሎ አያውጅም፣ አይናገርም። አየህ ይሄን ሰውዬ ነው ብስል ያለ ነው ይሉናል። እኔ ልንገርህ የበሰሉ ክርስቲያኖች ስለ ኢየሱስ ክርስቶስ አብዝተው የወራት አይደለም የወሬ አይደለም የአንድ ሰሞን አይደለም ሲሉ ሰምቼ አይነት ነገር አይደለም። በኩረጃ አይደለም ብራዘር፣ በስሜትም አይደለም፣ በፓሽኔት ግን በእግዚአብሔር መንፈስ ማለት ነው። ሩቅ አትሄድም አንተ ግለብልባሃል አሉኝ። እንደ በለዓም ሊያሟርቱብኝ የወጡ ጴንጤዎች ናቸው። ከአሜሪካ ሀገር ደውለው የጥምቀት ቀን ስሰብክ ሳሚ ሙሉ ጌታ የሚባል ወንድም ነበረ። ከእሱ ጋር እሱ ፔጅ ውስጥ ገብቼ 80 ሰው ነው ያን የሚሰማኝ ላይቭ ላይ የነበረው እሱ ቤት ማለት ነው። እንግዲህ ትልቅ ሰው ነው። አሁን ትልቅ ህዝብ ነው 80 ሰው ማለት ነው። እና አልኩ በቃ በፓሽኔት ነው ሰው ነክቶኛል። መንፈስ ቅዱስ ለዘላለም ስሙ ይባረክ። እና ስብከቱ ካለቀ በኋላ ደውለው ፈልጋ ምን ማለት አትግለብለብ ማለት ትንሽ ሰከን ብለህ ብትል አላሉኝም። ወይኔ በላቸው ብዬ ነገሩን ሁሉ ጥየው እንደሄደ ማለት ነው። በስላለ ብሎ አፉን ለጉሞ ከሚቀመጥ ጴንጤ ይልቅ የምግለበለበው ኤርሚያስ ይሻላለሁ። ምንድነው የሚያግለበልበው ነው የምትግለበለ አንተ ትሻላለህ። አባ አትግለብለብብን፣ ዝም ብለህ እንትን አትበልብን። ጌታዬ ኢየሱስ ለዘላለም ስሙ ይባረክ።
የሰው ውስጥ ተከፍቶ አይታይ። ኢየሱስ ያድናል። በቃ ዝም አትሉም ወይ? በቃ ዝም እኮ አለ ማለት እኮ ዝም እኮ አያስብልም ወንድሞች። ጸጋው የእግዚአብሔር ጸጋ የመንፈስ ቅዱስ ኃይል ማለት ነው። ዝም አለ ማለት ዝም ማለት አይቻልም። እኔ ምስክር ነኝ። ስለ ኢየሱስ አለመናገር፣ ስለ ኢየሱስ አለመመስከር፣ መንፈስ ቅዱስ ሕይወትን ሲነካው ዝም ማለት አትችልም። ተግለበለብክ፣ ነደድክ፣ ተቃጠልክ፣ አረርክ ምናምን ብለህ ትለኛለህ። ጉዳይ ነው። ምንም ልረዳ አልችልም። በዚህ 10 ዓመት ውስጥ ሶሻል ሚዲያ ላይ እዚህ ያሉ ወንድሞቼ እናቶቼ፣ ሪታዬ ያየሁሽ መሰለኛል። ነይ እስኪ እህትየው ነይ ግቢ። ፌስቡክ ላይ የዛሬ 10 ዓመት ስመጣ ካገኘኋቸው በጣም ብዙዎች እስኪ የነበራችሁ ወንድሞች ሪታን አይቻታለሁ። ነይ ግቢ እስኪ እህትየው፣ ወይ አንድ ቁጥር ጻፉ። የዛሬ ገና ሲጀምር የምታውቁኝ የነበራችሁ ወንድሞች እናቶች የ7 ዓመቱ ቪዲዮ ምናምን ነገር ላይ ነው። የዛሬ 7-8ኛው ዓመት ቪዲዮ። ከዛ በፊት ዮሐንስ ታውቀኛለህ አይደል? ያኔ አዎ። ሪታዬ ሜርሲ በጣም አውቃቸዋለሁ። ሊያ ከበደ ዋው፣ ሊያዬ አለሽ። ገንዬ ጸጋሂ ማይ በጣም ነው ማስታወስሽ። አዎ ቢኒያም፣ ገኒ፣ ገነት ገረመው በጣም ነው የማውቃቸው። ይኸው እየተግለበለብን አለ አይደል? ተግለበለብን አይደል? የገለባ እሳት ምናምን ነገር እያሉን ወደ አንተ ወደዛ ዞር በል። የምን የገለባ እሳት ነው? ህይወታችንን የነካን የእግዚአብሔርን ልጆች ህይወታችንን የነካንን እሳት ምን እንደሆነ አታውቅም። ሆልዬ፣ ራሄል ጸጋዬ በጣም ነው ማስታወስሽ እህቶች። ናኦል ማይ ጎድነስ፣ ኧረ ስንቱ ነው አንተ የቆዩ ዘመዶቼ ልበላቸው እንጂ ሶሻል ሚዲያ ላይ የሚያውቁኝ። ናዝራዊ፣ ቲጂ፣ ትዕግስት ማየ፣ አንቺንማ ደግመሽ አትጻፊው። እሺ ሙሉጌታ አባተ በጣም አስታውሳለሁ። ተባረኩ በጣም አስታውሳለሁ። ጆን 316 አገልጋይ ኃይሌ በጣም አስታውሳለሁ። ብራዘር ይኸውልህ እንግዲህ ወንድሞቼ ናቶቼ ቶ በቃ አላድክማችሁ። ተባረኩ። ቴንኪዩ። ጌታ ኢየሱስ ይባርካችሁ። ይኸውልህ አሁን ይሄ ደግሞ መርጌታ ሚስጥረ መዝገቡ የሚባል ማለት ነው። ነብይ ነኝ ብሎ ጆሊ ጁስ በጥብጦ ወደ ወይንነት ቀይራለሁ ብሎ ሲል አብያተ ክርስቲያናት አወገዙት። ሲያጨበረብር አግኝተውት ማለት ነው። መርጌታ ሚስጥረ መዝገቡ ምን አለ? ቅንፉዝ አላለም። ይኸውላችሁ አሁን እዚህ ቁጭ ብሎ ማለት ነው ይሄ ሰው ጌታ የለየኔ መንፈስ ቅዱስ ሕይወት የነካው ብሎ አንዴ ንፍጡን እየጠረገ ወደ ኦርቶዶክስ ልመለስ ነው እያለ ሲያለቅስ የነበረ ነው ማለት ነው። ታድሶ ነኝ ብሎ ሲል ማለት ነው። ታድሶ ነኝ ሲል የነበረ ነው። ሰሚ አጣ፣ ሲያጭበረብር ነበር። ጆሊ ጁስ ታቋታለች፣ ዱቄቷ። እሱን በውሃ አብኩቶ ሃይላንድ ዕቃ ላይ ለጥፎ ከስር፣ ከዛ ሃይላንድ ውስጥ ውሃ አድርጎ ክዳኑ ላይ እንዳይታይ አድርጎ ለጥፎት፣ ከዛ ትንቢት እናገራለሁ ብሎ ማለት ነው። ትንቢት እናገራለሁ ብሎ ማለት ነው። መሰረዙ በጣም ትክክል ነው። ንስሐ ግባና ነገ ለጌታ ሰው ትሆናለህ ማለት ነው። በጌታ ወይ ዲያቆን ስለሆንክ ከዛ ስለመጣ እዚህ ማንም እንትን አይልም። ማንም ቀደሰ እዚህ መጥቶ አይቀድስም። እዚህ በጥሪ ነው የምታገለግለው። የወንጌል የእውነት ጥሪ መንፈስ ቅዱስ ይነካ ማለት ነው። እዛ ቀዳሽ ስለነበርኩ እዚህ መጥቼ ወዳሽ አልሆንኩም። መንፈስ ቅዱስ ከጠራህ ኦኬ። ጆሊ ጁስ አልኳችሁ። ጆሊ ጁስ ክዳኑ ላይ አድርጎ ከዛ ምቱት አለ። ታስታውሳላችሁ? ምቱት አለ እና እንደዚህ ነካ ነካ ሲያደርጉት እንትን መልኩን ቀየረ። ከዛ ቀየረ፣ እኔም ቀየርኩ ብሎ ሲያምታታ ሲያጭበረብር አገኙት ማለት ነው። ካውንስሉ ሂሳቡን ሰጠው ማለት ነው። አሁን እዚህ መጥቶ ልክን ስናገር ከሰዓት ይሳደባል፣ በግዕዝ ይሳደባል። አንተ ንስሐ ነው መግባት ያለብህ።
ንስሐ ነው መግባት ያለብህ። ከጥንቆላ ንስሐ ነው መግባት ያለብህ። ደብቀው እሺ፣ አንተም ብሎ ነቢይ የጸጋ ስጦታ አሰዳቢዎች ሆናችሁ